ሰላም ጤና ይስጥልን ውድ ተመልካቾቻችን ሚኪ ነኝ። ዛሬ እንግዲህ በሁለተኛው ቻናላችን ጎጆ ቲዩብ 2 በሚለው ቻናላችን ነው ብቅ ያልኩት ውድ ቤተሰቦች። እንግዲህ ዛሬ በጥሩ ነገር አይደለም የመጣሁት ውድ ቤተሰቦች። ማለት መጥፎ ነገር ተፈጥሯል እያልኳችሁ ሳይሆን ሰሞኑን ከእንቅልፋችን ተነስተን እንግዲህ እኔ ከእንቅልፌን ተነስቼ ስልኬን በማይበት ሰዓት የሚያስደነግጡ ነገሮችን እየተመለከትኩ ነው ያለሁት ውድ ቤተሰቦች። እንግዲህ በዋናው ቻናላችን በጎጆ ቲዩብ እንግዲህ በጣም ተደጋጋሚ ኢሜሎች ከዩቲዩብ እየተላከልን ነው። እነዚህ ኢሜሎች የማስጠንቀቂያ ኢሜሎች ናቸው። እንግዲህ ውድ ቤተሰቦች የምን ኢሜሎች ናቸው? ቤተሰቦች እንግዲህ ቻናላችሁ ሊዘጋባችሁ ነው። እንግዲህ በተደጋጋሚ ሪፖርት እየተደረገ ነው። ስለዚህ ይህ ሪፖርት እንግዲህ አሁንም መደረጉን ከቀጠለ ዋናው ቻናላችሁ ጎጆ ቲዩብ ይዘጋል የሚል ከዩቲዩብ እንግዲህ የማስጠንቀቂያ ኢሜል ተልኮልናል። ይህ ነገር በጣም ነው የሚያስደነግጠው። ምናልባት ቲክቶክ ላይ ያላችሁም ወይም ደግሞ ዩቲዩብ ላይ ያላችሁም ታውቁታላችሁ። እንግዲህ ኢሜል ይልካል። እንግዲህ ቲክቶክም ይልካል ሊዘጋ ሲል፣ ዩቲዩብም ይልካል እና ያለው ነገር ከባድ ነው ቤተሰቦች። እንግዲህ በዚህ ስራ ላይ እንግዲህ ጥሩ ወዳጆች ብዙ ወዳጆችን አፍርተናል። እናንተም ታውቃላችሁ። እንግዲህ ከነዛ ወዳጆች እንግዲህ በአንደኛ ደረጃ ላይ ያላችሁት እንግዲህ እናንተ የጎጆ ቲዩብ እና የሚኪ ሾው ተመልካቾቻችን ናችሁ ውድ ቤተሰቦች። እንግዲህ በዛው ልክም ደግሞ በጣም ብዙ ጠላት አፍርተናል። በጣም ብዙ ጠላት። እነዚህ ጠላቶች እኛ ላይ ቀጥታ አደጋ ማድረስ ሲከብዳቸው ወይም ደግሞ የኛን ስራ ለማበላሸት እንግዲህ ነገሮች ሲከብዷቸው በምን መጡብን? ጎጆ ቲዩብን ሪፖርት በማድረግ ቻናሉ እንዲዘጋ። ምናልባት ጎጆ ቲዩብን ቻናል ብዘጋባቸው እንግዲህ አርፎ ይቀመጣሉ። ዋናው ቻናላቸው ነው። ስለዚህ አርፎ ይቀመጣሉ። ምንም አይነት ክትትል አይሰሩም። ለእኛም እፎይታ ነው። እንግዲህ እንደዛ ብለው በማሰብ ነው እንግዲህ ጎጆ ቲዩብ ዋናው ቻናላችንን ተደጋጋሚ ሪፖርት እያደረጉም የሚገኙት ውድ ቤተሰቦች። እንግዲህ እናንተ ተመልካቾቻችን እንደማታሳፍሩኝ ተስፋ አረጋለሁ ውድ ቤተሰቦች። እንግዲህ እየገባችሁ ጎጆ ቲዩብ 2ን እንግዲህ ቤተሰቦች ሰብስክራይብ እያረጋችሁ እንግዲህ ቻናሉን እናሳድገው። አዲስ ቻናል ነው ውድ ቤተሰቦች፣ እንደምትመለከቱት አዲስ ቻናል ነው ቤተሰቦች። ስለዚህ እንግዲህ ጎጆ ቲዩብ በድንገት እንግዲህ ከሚዘጋ ከዚህ በፊትም እኛ ቻናል ተዘግቶብን ያውቃል። እንግዲህ የተዘጋበትም ምክንያት እንደዚሁ እንግዲህ የተከታተልናቸው ሰዎች ናቸው። እንግዲህ ወንጀላቸውን ያጋለጥንባቸው ሰዎች ተከታትለው ቻናላችንን አዘግተውብን ነበር ውድ ተመልካቾቼ። አሁንም የምነግራችሁ ነገር እንግዲህ ጎጆ ቲዩብ 2ን እየገባችሁ ሰብስክራይብ አድርጉ። እስቲ 10,000 ሰብስክራይብ እናስገባው ውድ ቤተሰቦቼ። እንግዲህ ሌላው መናገር የምፈልገውን በዚህ አጋጣሚ እንግዲህ እባካችሁ የእኛ ተመልካቾች ቴሌግራም ላይ እንግዲህ ምጽፉልን አላችሁ። እባካችሁ እንግዲህ ሚኪን እናስደስተው ወይም ሚኪን እናግዘው ብላችሁ እንግዲህ የሆነ ነገር ካላችሁ ላይ እንግዲህ የሆነ ነገር ቀንሳችሁ እኔን ለማስደሰት የሆነ የምታስቧት ነገር አለ እና በዚህ አጋጣሚ አንዳንድ ቻናሎች አሉ። ስማቸውን መጥቀስ ካለብኝም እንግዲህ ከዚህ በፊት በእኔ ስም ያጭበረበረ ቻናል ነበር። እንግዲህ ውድ ቤተሰቦቻችን እንግዲህ አንድ እህታችንን መቅዲ የምትባል እህታችንን እንግዲህ አጭበርብሯታል። ሚኪን ሰርፕራይዝ ላድርግልሽ ብሎ ብዙ ሺህ ብሮችን ተቀብሏት አጭበርብሯን ነበር እንግዲህ ውድ ተመልካቾቼ። እናም እኔ የምላችሁ ነገር ምንድነው? እባካችሁ ለአንድ ሰው ገንዘብ እንዳትልኩ። እኛ እስከዛሬ እግዚአብሔር ይመስገን ከእናንተ ገንዘብ ጠይቀን ማናቀም። ምን ብለን እንጠይቃለን? መጠየቅም አንችልም። እንግዲህ እናንተ ሀሳባችሁ በቂ ነው። ከጎናችን መሆናችሁ እሱ ለኛ በቃ ትልቅ ነገር ነው ውድ ቤተሰቦች። ማለት እናንተ እዛ እኮ በስደት በሰው ሀገር ስራ እየሰራችሁ ያላችሁት ለቀልድ አይደለም፣ ወይም ደግሞ የሆነ ጨዋታ ቃቃ አይደለም የያዛችሁት። ህይወታችሁን ነው እየለወጣችሁ ያላችሁት። ህይወት ነው የያዛችሁት። ገንዘቡ እንዴት እንደመጣ ሁላችንም እናውቀዋለን። ይሄ ገንዘብ ደግሞ አመጣጡን እያወቅ ነው። ዝም ብሎ እንዲህ በቀላሉ መጥፋት የለበትም። እባካችሁ ተመልካቾቻችን ከአጭበርባሪዎች ራሳችሁን ጠብቁ። ለአንድ ሰው ገንዘብ እንዳትልኩ። ቴሌግራም ላይ በተለይ ሰውን ፈትንላችኋለን፣ ሰው እንደዚህ እናደርግላችኋለን እያሉ የተለያዩ ዩቲዩበሮች፣ ግለሰቦች እንግዲህ በእኛም ስም በተለያዩ ስሞችም እንግዲህ እያጭበረበሩ ነው የሚገኙት። እባካችሁን ከዚህ ነገር እንግዲህ እንድትቆጠቡ ውድ ቤተሰቦች። እኔ ለእናንተ በማሰብ ነው እንግዲህ አሁንም እንደዚህ አይነት ነገሮች እየደረሱኝ ነው። እንግዲህ ሚኪ በአንተ ስም ተበላው እንደዚህ አይነት ነገሮች እየደረሱብኝ ስለሆነ እባካችሁ ተመልካቾች
እኛ ከዚህ በፊትም ገንዘብ ጠይቀን አናቅም። ለአንድ ሰው ሚኪ ወንድሜ ነው ሚኪ እንዲያደርገዋሉ ምናምን ቢል ማንንም እንዳታምኑ፣ ለአንድ ሰው ገንዘብ እንዳትልኩ ውድ ተመልካቾቼ። እኔ ለእናንተ አስብላችኋለሁ። እናንተን በጣም ነው የምወዳችሁ። እናንተ እኔ እንደምትወዱኝ እኔ ደግሞ እናንተን በጣም ነው የምወዳችሁ። እርስ በርስ ካልተሳሰብን እንግዲህ ጥቅሙ ምንድን ነው እዚህ ጋር ቤተሰባዊነቱ። ስለዚህ ባካችሁ ውድ ቤተሰቦች ራሳችሁን ከአጭበርባሪዎች ጠብቁ። በዚህ አጋጣሚ እንግዲህ ቴሌግራም ላይ በጣም ብዙዎቻችሁ ብዙ መልእክት ትልኩልናላችሁ። ይህንን መልእክት እየመለስን አይደለም። እንግዲህ ታላቅ ይቅርታ መጠየቅ ፈልጋለሁ ውድ ቤተሰቦች። ያው ስራ ስለበዛብን ነው ያለው ነገር። ቴሌግራም የሚቆጣጠር ሰው ደግሞ እኔ መቅጠር አልፈልግም ውድ ቤተሰቦች። አይሆንም። ያው አሁን ያልኳችሁ ነገር ነው የሚሆነው፣ ታጥቦ ጭቃ ነው የሚሆነው። ምክንያቱም ምንድነው እናንተ እኛን ማገዝ ትፈልጋላችሁ። የምንሰራውን ስራ አይታችሁ በምችለው ነገር የሻይም የሆነ ነገር ባረግለት ስጦታን ብልክለት የምትሉ ብዙዎቻችሁ አላችሁ ውድ ቤተሰቦቻችን። እናም ቤተሰቦች እንዳትጭበረበሩ በማሰብ ነው እንግዲህ እኔም ቴሌግራሙን እኔ ብቻ ነኝ ኮንትሮል ማድረገው። በመጨረሻ መናገር የምፈልገው ነገር ውድ ቤተሰቦች እንግዲህ የማስጠንቀቂያ ብዙ ኢሜሎች እየተላኩልን ነው ከዩቲዩብ። እንግዲህ ዋናው ቻናላችን ጎጆ ቲዩብ አደጋ ላይ ነው እንግዲህ የሚገኘው ውድ ቤተሰቦች። እናም ዋናው ቻናላችን ጎጆ ቲዩብ በተደጋጋሚ የማስጠንቀቂያ ኢሜል እየተላከልን ነው ውድ ተመልካቾቼ። እንግዲህ እየገባችሁ ጎጆ ቲዩብ 2ን ሰብስክራይብ እንድታረጉ እንግዲህ በአክብሮት ጠይቃለሁ ውድ ቤተሰቦች። እስኪ 10,000 ሰብስክራይብ እናስገባው ውድ ቤተሰቦች፣ ተጋግዘን ጎጆ ቲዩብን 2ን። በተረፈ እወዳችኋለሁ፣ በጣም ነው የማከብራችሁ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንግዲህ በድጋሚ እንገናኛለን። ቸር ቆዩልኝ።